የሆነ ከምጠቀማቸው ራሴን ነፃ ስሆን ነው ደህና ነኝ። ቦይፍሬንዶ ምንም አይሎትም ኖ ሂላብት ወስነ የሚለው ድጋሚ ፍቅረኛ አለኝ በደንብ ነው ያለኝ። ሶስት አለኝ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም እጅግ ምርጥ ቪዲዮችን ይዤላችኋለሁ። እነሱ ላይ ሪአክት እያደረግን አብረን ቆይታ እናደርጋለን። በዛሬ ቪዲዮ ምርጥ ቪዲዮዎች አሉ። እናንተ ሀሳቦቻችሁን ኮሜንት ላይ መስጠታችሁ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አስታውሳችኋለሁ። ፕሊዝ ላይክ አድርጉ። እስቲ በደንብ ላይክ ይደረግ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። በአካውንት ላይ ካለው ገንዘብ ላይ ስንት ብር ብጨምር ነው 1 ሚሊዮን የሚሞላው? 30 ሺህ ውስጥ ስላለኝ 999 ሺህ 70 ሺህ ሰው ነው የሚሞላው። እንዴ እስኪ ድገማ 999 ሺህ 70 ሺህ በአካውንት ላይ ካለው ገንዘብ ላይ ስንት ብር ብጨምር 1 ሚሊዮን ይሞላል? 999 ሺህ 300 ብር ብጨመር ስንት ብር አለ? ስንት ብር አለ ማለት ነው? ብር አለኝ ማለት ነው። በጣም ከባድ ጥያቄ ነው። ድገማት እስኪ 999 ሺህ 700 ብር ጨምርልኝ 1 ሚሊዮን ይሆናል ማለት እንጨምርልህ? አዎ። ሰላም እንኳን አብሮ ደስ አለኝ። አሁን በአካውንት ላይ ካለው ገንዘብ ላይ ስንት ብር ብጨምር 1 ሚሊዮን ይሞላል? 800 ሺህ ብር 200 ሺህ ብር አለ? አዎ። አሳየኝ አበድረኝ። በታውን ልንገባ ነው። ዛሬ ከማን ጋር ነኝ ካልኩሽ ስምሽን ትነግሪኛለሽ። ዛሬ ከማን ጋር ነኝ ካልሽ ዛሬ ከማን ጋር ነኝ? ከሌ ነኝ። እዚህ ነኝ በፓርኪንግ ነኝ። በቃ Do you understand the words that are coming out of my mouth? ስሚኝ ነገረና ማንም በል እኔ ታሪኩ እሺ እኔ ሙዚቃ ጀመረ እኔ ጋር ሁና ትኩረትን እሱን ተወዋ። አንድ ሰው ልጅ በአንደኛው ክፍለ ዘመን ይሄን የመሰለ ከባድ ነገር ተሸክሞ ሲዞር ማየት ለእንደኛ አይነቶቹ ፕሮፌሰሮች ምን ያህል እንደሚሰጣጥ አታውቅም። ሙዚቃ ጀምራለሁ አንተ ትጨርስልኛለህ። እሺ ሰው በቃ እስኪለኝ ተመክሬ እሺ ቆየኩ መታደል ነው። ጨርሷ ሙዚቃውን ምንም ነገር ተሸነፍኩ ማለት ነው። አልሸለም በቃ እሺ ለምን ተወታቃለማ ነው ሰው በቃ አይስል ተመከረ የሚለው ዘፈን ከዛ ቀጥለ አንተ በሙላት ነው ያለው። ለዛው ነው በቃ ታሪያችሁ ይቻላል እንዴ? በቃ ታሪያችሁ በጣም ነው የተጫወትከው እኮ ያራዳል። እሺ ነጋዴዋ ምስቴ ስትቃዥ ቅዠት ኦኬ ቃዣሉ ከለርም አለው። ግቡ 3000 ብር ነው። ከለርም አለው። አስተያየት አደርግልሻለሁ። ነይ ግቢ ማዬ ነይ ግቢ። እንዴ ላይ ገዙን ነገር ነው እንዴ ዝም ብለው የሚያስወርዱን? ይሄ ህልም አይመስልም። ቃል በቃል እያወራሽ ታይ 1 2 3 4 5 6 7 8 ተሳሳትኩ። ምን አልሽ? አንቺ ላይ ቁጭ ነው እንዴት እንደሚያምርብሽ። በቃ ባንቺ ሰውነት ቅርጽ ነው የተሰራው። ላንቺ የተሰራ ነው የሚመስለው ልብሱ ራሱ። የቱርክ ዕቃ ነው።
አስተያየት አደርግልሻለሁ። ኧረ እንደሱ አያዋጣም። አንቺ እኮ ከመጣበት በታች ነው የምትይው። አንቺ በቃ ሰሞኑን ምንም ስራ የለም እኮ ጾም ስለገባ ነው መሰለኝ አይደል? ጸጥ ብሏል። የሚጠይቀን እንኳን የለም። ወንድ ልጅ አይቀጣምሽ ቱ ሽንታም ኧረ እንደው ምኑን ባስደወልኩት። ቆይ እስኪ ሰላም አላችሁ ወንድሞች። ሰላም። እንደው ክንድ የሚለውን ቁጥር እስቲ ደውሉልኝ። ኧረ እባክህ እሷ ስልክ ትደውላለች እንዴ? ኧረ አንተው አነካኳን ስለማልችልባት ነው እንጂ ክንዴማ ዘፈኑን ላይ ያጫውትባታል። ለልጆች መጫወቻ አስጣቸው ሙዚቃ ምናምን ትላለህ እንዴ? ተው እንጂ ወንድም ማለት ተንቀሳቀስ በቃ ሆናል። ሯ እንደው ደውሉልኝ ማለት እንዲህ ያስብላል። ይስተባልክ አይደል ገበሬ። ተው እንጂ መስመር አትለፍ አንተው። ገበሬ እኮ ነው አርሶ የሚያበላ። አንተ መታሃሉ ባላገር። ወንድ ልጅ አይቀጣምሽ? ኧረ ወይኔ አምጣው ቆይ ልደውልልህ። ቱ ሽንታም ቀጥል እንዳለኝ ተመስገን። አባለም ለምን የበረሃው ምናይ ነው እንደወትሮ ዛሬ የወንድነት መለኪያ የገጠር ሰዎች ናቸው ማለት ባይቻልም ወንድ ናቸው። የእውነት ለመናገር ከልባቸው ወንድ ናቸው። ደግሞ ለነሱ ያለን ግምት ብናስተካክል በጣም ጥሩ ነው። በጣም ምርጥ ናቸው። የዋለብ ነው ያላቸው። የእውነት ለመናገር በጣም ምርጥ ናቸውና ያልተበረዘ ማንነት ማለት በቃ ወንድ ክፍል አለ። ዳቦ ስንት እንደገባ ታውቂያለሽ? አንድ አባ ዳቦ 3 ብር። የማይሉም አይለቋቸውም። አሁን 3 ብር አንድ ዳቦ ከየት ይመጣል? 3 ህዝብ ይለቅም ነው ህዝብ እንዲያልቅ ነው በችግር እንጂ 3 ብር ከየት ይመጣል አንድ ዳቦ? ዳቦ 3 ብር ሲሆን እንግዲህ የእህል ነገር እንዴት ነው? ኧረ ከባድ ነው። እህልማ አንድ ኩንታል እሱማ ሄዷል 30 ብር። አሁን ቆይታ ያለህ ምንድነው ለራሱ ሲል ምን ሲሆኑ ነው የምታየው ብሎ እስር ቤት እንዳይከቱት አሁን ይሄን እየተሯሯጠ ነው። ቃሌን ለመጠበቅ ጅቡቲ ልወስዳት ስበደር ስለካ እሷ ሹገር ጠብሳ ገባች አሜሪካ። አይግጥም መስሎ ይብላኝ እንጂ ቃለሽ ለፈረሰው አንቺዬ ምን ያስኖራለሁ እንደ ሰው ምን ያስኖራለሁ እንደ ሰው ቦይፍሬንዶ ምንም አይሎትም ይላበች ወስነ የሚለው ለዓለም ሁሉ ለሱ ለዓለም አይደለም። እናንተ እኮ ናችሁ እንይሻላችሁት እንጂ እኔ እኮ ራሴን እያየው በስልኩ እንዲህ ስቆላ ደስ ነው የሚለኝ። እኔ ራሱ በስልኩ ሲያዩ እኮ ዓለም ያዩታል። ይሄና ምን አገባኝ እኔ ራሳቸው ፈልገው ነው የሚያዩኝ። ለዓለም አይደለም ምሮ ነው ለራሴ ነው የምኖረው። ቦይፍሬንዶ አይቀናቦትም ሲቆላለት ነው አይቀናም። የሚቀና ጥሩ አይደለም። የሚቀና እኔ ኮንትሮል ምናምን የሚያደርግ በራሱ የማይተማመን ነው። ሱዛንዬ ቴንኪው። በራሱ የማይተማመን ይቀናል። እኔ እንደውም አንዳንዴ እንዲህ በቢኪኒ ነው ስዊሚንግ ምናምን ሄደው ጆንያ እናንተ እኔ ጆንያ ሌላ ሼባ ይወስድብኛል ብሎ አይፈራም። ከፈለኩ እኔ ሼባ ወጣት ያቃል በራሱ ስለሚተማመን ይውልሽ ዋና ስንሄድ በፒኪኒ ነው የሚሄደው። እንደናንተ ጆንያ ፊልተሩ እንዳለ ሆኖ ግን ከተጠያቂዋ ጠያቂዋ አይተባስ የእውነቴ ነው። ይቆሎታል። እንዴት ነው የሚቆሎ? ይቆላሽ ወደ ከተናገርኩ አነጋጋሪው ዘፈን መኪናው ሊገዛ ነው። ወደ መጀመሪያው ዜናችን ስንሄድ ሰሞኑን አነጋጋሪ ዘፈን መጥቷል። ብዙ ቪዲዮ እየተሰራበት ነው። ደግሞ አልቀነሰም ፍቅሬ እስካሁኑ የምወድል ለጊዜ አድለ ብዙ ተጥበለሽ ወገብሽን ይዘሽ ወቅት ታረጋለሽ እንዴ? ብዙ ቪዲዮ ከተሰራበት ደግሞ ዩቲዩብ ላይ ይታያል። ተተየነ በቃ ይቺ ዳንስ ለሁሉም ሆነቻ። አራው ቀጣይ ደግሞ ይሄ አጓጊ ተከታታይ ፊልም እየቀጠለ ነው። ፕሪቪየስሊ ኦን ከስክርቢቶ ወደ መኪና ቻሌንጅ ታይቶ የማይታወቅ ቻሌንጅ ይዞ ሲመጣ ማንም ሰው አላመነውም ነበር። አያሳካውም ማለት 333 ሺህ ብር የሚያወጣ እቃ እንግዲህ ኦፈር አድርገናል። አንድ ሰው ግን አምኖበት ነበር። ማይ ኮሚሽን አለ ቀኑብሽ እህቴ ቀኑብሽ ራብሽ እንዲሽ ደራዋሽ አለሽ አገኙት እኮ ዳኛውን አዋራውን እኮ
ይግባኝ ጠይቋላል። ሁሌ የምጠይቀው ጠይቃለሁ ደጋግመህ ጠይቃለህ። ይግባኝ ጠይቀ ደስቼው ለካልነት መልካም ልደት ቀኑብኝ እህቴ መልካም ልደት ሻማ ወስን ስትይ እንዳታኩር ሻማ የለኝም ዛሬ ሻማ የለኝም። ቀኑብሽ ወንድም ምን ታደርጋለህ አቡሽ? እኔ ህልም አለኝ። ቀንብሽዬ አንቺም እኮ ህልም ነበረሽ። ሰው ሆነ አጉራሃለት ነበር ዳች ህልም አለው እህቴ። አንቺም ህልም ነበረሽ። ያ የተረግም ማይረባ ሳደግ እንደ አባቴ ነው መሆን የምፈልገው አላልኩም? ኧረ ለምን መጣ? ይቅርታ ሳደግ እንደ አባቴ መሆን አልፈልግም። ነገር ግን በተን ሳላዛባ ዳኛ መሆን ፈልጋለሁ። አላልኩሽም ወይ? ይጠይቁሻል፣ እውነት እንደሆነ ይወጣል። ይቅርታ ይጠይቁሻል፣ አላልኩሽም ወይ? እውነት ይወጣል። ይኸው ቀጣይ ትውልድ ይቅርታ ጠየቀሽ። ቀንብሽዬ አንድ ቀን ሁሉም ይቅርታ ይጠይቅሻል። እኔ ወንድምሽ አለሁልሽ። ይኸው ይጠይቅሻል፣ አላልኩም? ይቅርታ ጠይቁሽ። ቀንብሽዬ ይቅርታ ጠየቀሽ። ሁሉንም ይቅርታ ጠይቅ። ይኸው እዛች ጋር ደግሞ ያለችው ልጅ ባሏ ቀጥቅጦ የገደላት ናት። እዛች ጋር ደግሞ ያለችው ልጅ ታፍና ተወስዳ ገደሏት። እሷንም ይቅርታ ጠይቃት። የለችም ሞታለች። ይቅርታ ጠይቃት። አንቺንም ይቅርታ። ያንቺንም ይቅርታ በላት። አንቺንም ይቅርታ። ሁሉንም ይቅርታ በላቸው። ይቅርታ አላችሁ። ቀኑብሽ የኔም ወንድምሽ ነኝ። ወንድሜ ነገ የተሻለ ነው። ነገ አዲስ ቀን ነው እህቶቼ። አዲስ ቀን ይመጣል። አዲስ ቀን። በነገራችን ላይ በጣም ከሰሞኑ መነጋገሪያ የነበረው የሴቶች መደፈር፣ የሴቶች ላይ የሚደርስ ጥቃት ነው። አሁን በጣም በርክቷል። በጣም በርካታ ሆኗል። በቃ እንደ ወረርሽኝ የማትሰሙበት ቦታ የለም። ኢቭን እኔ በአካል የማውቃቸው ሴቶች ራሱ አሉና በጣም ዘግናኝ ነው ይሄ ነገር። በጣም ማለት እኔ አላውቅም ምን እንደገባ ሀገራችን ላይ ምን እንደገባ አላውቅም። ወይ ደግሞ የሆነ ነገር ምን ለዚህ እንደሚጋብዛቸው ባላውቅም በጣም በብዛት አለና ለሴቶች ድምጽ ለመሆን የተሰራች ቪዲዮ ነች እና ሴት እህቶቻችን የእውነት ድምጽ ይገባቸዋል። ለሴት እህቶቻችን ደግሞ አስመስሎ ሌላ ነገር መልእክት የሚያስተላልፉ ሰዎች አሉ። እነሱን ትተው ለሴት እህቶቻችን ብቻ ለሚጠቁ መልእክት ማስተላለፍ ነው። ከዚህ ጋር ተይዞ ሚዲያ ላይ ጭምራሉ የእውነት ለመናገር እና በህይወት እያሉ እየወጡ እየተናገሩ ነው። ከእነሱ መካከልም ጽጌ ሮያል ታዋቂዋ ቲክቶከር ሚዲያ ላይ ወጥታ ስለ ፍቅር ህይወቷ፣ ስለሚጨኩኗ ሰዎች እንዲሁም ደግሞ የፊልም አክትረሶች ሚዲያ ላይ ለቲክቶከሮች ያላቸው ግምትና ሴቶችን ሲያገኙ በቃ እኔንም ጭምር አብረን ካልተኛን ብሎ ጎትቶኛል አንድ ዳይሬክተር እና በሌላ ስራ አግኝቸው ተበቀልኩት ስትል እንግዲህ አንድ ፖድካስት ላይ አውርታለች። ይሄ ማለት በጣም በቃ ወረርሽኝ ነው ማለት ነው። አጭሩና ከሱ የሆነ ከመጠቀማቸው ራሴን ነጻ ስለሆነ ነው። ደህና ነኝ። ፊልም ሰርቼ ወድቄ ነው እንጂ በወቅቱ እኔም እንደነሱ ቲክቶከር ነበርኩ። ለቲክቶከር ያላቸው ነገር ያስጠላል። አርቲስቶች ነው ያው ዲስሪስፔክት ምናምን የሆነ አስተያየታቸው ምናምን ነው የሚሉክ። እኔ ሰፖርት ማድረግ ፈልጋለሁ። ማለት ክፈሉኝ አይደለም፣ ቲያትሩ መታየት አለበት። በነገራችን ላይ ዋቻ ጉድ ፖድካስት ላይ እንግዲህ ይቺ ልጅ ቀርባ አርቲስቶች በጣም ችግር አለባቸው ቲክቶከሮችን ሲያዩ የሚለው ነገር ሴንሲቲቭ ነገር ስለሆነ ይዤው የመጣሁት ማለት ነው። እና እኔ እዚህ ጋር የራሴን ኮሜንት ላስቀምጥ ማለት ነው። በነገራችን ላይ እዚህ ጋር አርቲስቶች ማወቅ ያለባቸው አሁን የውጭዎቹን ላይ እኛ ብዙ ጊዜ ኮፒ የምናደርገው አርቲስቶቻችንን ጭምር የውጭውን አለባበስ ስታይል ምናምን ነውና ውጭ ጥሩ ነገርም ከነሱ ብናመጣው ጥሩ ነው። ያ ጥሩ ነገር ምንድነው? አሁን ላይ ውጭ ሀገር ላይ ቲክቶክ ኢንፍሉዌንሰሮች በጣም ተጽዕኖ አላቸው። በሆሊውድም ብትሉ በምንም ማለት ነው። ቤስት ኤግዛምፕል አሁን በቅርቡ ኦክቶበር 2 ላይ 2026 ላይ የሚወጣ የቶም ክሩዝ የሰራው ፊልም አለ ዲገር የሚባል ማለት ነውና እዛ ፊልም ላይ ባይዘዌ በጣም ያ ፊልም በጣም እንዲወጣ እንዲታይ ምናምን በጣም ብዙ ሰው በጣም ጓጉቶ እንዲጠብቅ ያደረገ ያለው ይሄኛው ልጅ ነው ማለት ነው። ይሄ ቲክቶከር ነው፣ የቲክቶክ ኢንፍሉዌንሰር ነው ማለት ነውና ስለዚህ ፊልም ሪቪው የሚያደርግለት ምናምን እሱ ነው ለቶም ክሩዝ ማለት ነውና ኢቭን ቶም ክሩዝን ራሱ ኢንተርቪው አድርጎታል።
ዩሲ እነሱ በጣም ትልቅ የሚባሉ የሆሊውድ አክተሮች ራሱ ከቲክቶከሮች ጋር ኢንጌጅመንታቸው በጣም ሰፊ ነው ማለት ነው። እነሱ ምን ይጠቀማሉ? ከነሱ በበለጠ አሁን ላይ ያው ጊዜው ለሶሻል ሚዲያ ኢንፍሉዌንሰሮች ኢንጌጅመንታቸው በጣም ትልቅ ነው ማለት ነውና ወጣቶች ምናምን በቃ በታማኝነት አሁን ላይ ቲክቶክን በጣም እያዩት ነው። እንደ መረጃ ምንጭም ነው። ላይክ በጣም ብዙ ይሄን አይቶ ነው ወደዛ የሚሄደውና ኢንጌጅመንታቸው ሰፊ ስለሆነ ዩሲ ቶም ክሩዝን አነሳውኝ እንጂ በጣም ብዙ የሆሊውድ አክተሮች ሴሌብሪቲዎች ምናምን አሉ ቲክቶከሮች ጋር ኮላብ አድርገው የሚሰሩ ማለት ነውና ይሄን ነገር ግን እኛ ሀገር ላይ በጣም ብዙ የለም። ቲክቶከሮች ጥጋቸውን ይዘዋል ለብቻ፣ አክተሮቻችን ደግሞ ወይም ደግሞ ላይክ እነዚህ ጥበቡ ላይ ያሉ ሰዎች ለብቻቸው ጥግ ይዘዋል ማለት ነው። ዊችስ ለየብቻ ነው እየሮጡ ያሉት። ኮላብ ቢያደርጉ ብላችሁ አስባችሁ ታውቃላችሁ? ስለዚህ ማይንዳችንን ላይክ አንድ ስቴፕ ብንጠቀምበት ጥሩ ነው። እነሱ ኦልሬዲ እኮ እዚህ ጋር ያሉ ተዋናዮች ምናምን የጥበብ ሰዎች ኦልሬዲ ታዋቂ ናቸው፣ ህዝቡ ያውቃቸዋልና ቲክቶክ ላይ ራሱ ቢመጡ ራሳቸውን ችሎ ቢመጡ እዛ ጋር ተኮፍሶ መቀመጥ ሳይሆን ወደዚህ ጋር ቢመጡ የኛ ሰው በጣም የዋህ ነው ባይዘው ወዲያው ነው አክሰፕት የሚያደርጋቸው ማለት ነውና እዚህ ላይ ኮሜንት ማድረግ ስለፈለኩ ነውና እኛም መንቃት አለብን። ላይክ ጥግ ይዘው መቀመጡና እንደዚህ መታየቱ which is አይጠቅመንም እንደ ሀገርም እንደምንም ማለት ነውና ቲክቶከሮቻችን ደግሞ ያየን በጣም ባጭር ጊዜ ውስጥ እየተለወጡ ከራሳቸው አልፎ ተርፎ በጣም ሰው እየረዱ ሰውን እያወጡ ያሉ ሰዎች ናቸውና ሪስፔክት ይገባቸዋል። ዋይናት ስለዚህ እናንተም ላይክ እንደዚህ አይነት አስተያየታችሁን ትታችሁ ኮላብ አድርጋችሁ ከቻላችሁ፣ ካልቻላችሁ ደግሞ በራሳችሁ አካውንት ቲክቶክን ከፍታችሁ ላይክ ብትሰሩበት ባይነኝ። እስቲ እናንተ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ነገራችን ላይ እኛ ሀገር ከናውሌጅ የበለጠ ኢጎ ይቀድማልና አብዛኛው አርቲስቶቻችን ኢጎ ያላቸው ይመስለኛል። አርትን ደግሞ የሚሰሩት ለጥቅም ነው እንጂ አርትን ለማሳደግ ወይ ደግሞ ስማቸውንም ጎላ ለማድረግ አይመስለኝም። ግን ከአርቲስቶች መካከል ማመስገን ያለብን ብዙ ሰዎች አሉ። ሁላቸውም አንድ ላይ ማለት አይቻልም። ማንነታቸውን አልጠቀሰችም። አርቲስቶች ብዙዎቹ እንደዚህ ናቸው ብላ ነው የተናገረችውና ቲክቶክን ለበጎ የሚጠቀሙ ቲክቶከሮች ጋር ኮላብ በማድረግ የሚታወቁት ደግሞ እነሱም አንስተዋል። ፖድካስቱ ላይ ቬሮኒካ አንደኛ ነች። ሙዚቃ አውጥታውላ ማስታወቂያ የሚሰራላት ቲክቶክ ላይ ነው ለሷ እንጂ ቲቪ ላይ ምናምን ዝባዝንኪ አይደለምና በጣም በቃ ከአንዳንዴ ቫይራል ይወጣል፣ ትወደዳለች። በቃ ከቲክቶከሮች ጋር ያላት ግንኙነት ከአርቲስቶችም ጋር ያላት ግንኙነት በቃ በጣም ጸደይ ነው። ነገር ግን ናውሌጅ ኖሯት ወይ ደግሞ ከነሱ የበለጠ ተምራ ሳይሆን ኢጎ በጣም ኢጎዋቸውን መቆጣጠር የማይችሉ ሰዎች በቃ ራሳቸውን ያኮፍሳሉ። ያላቸውን ትንሽዬ ነገር ይዞ ነው መሄድ የሚፈልጉት እንጂ ሌላ ያላቸው ነገር ላይ ቫልዩ አድ ማድረግ አይፈልጉምና ለዛ ይመስለኛል። እስቲ እንዴት አያችሁት? የጽጌ ሀሳብ የደረሰባችሁ ሰዎች ካለ ሀሳባችሁን ኮሜንት ላይ ብጽፉ ጥሩ ነው። የአርቲስቶቹን ስም ግን አድሬስ አላደረገችም፣ ምንም አላለችም። ሌላኛው የተጠየቀችው የፍቅር ህይወቷ ጉዳይ ነው። በጣም መነጋገሪያ ጉዳይ ነው። ከዳኒ ጋር አብሮ እንደሆኑ ነው ብዙዎቻችን የምናውቀው። ፍቅረኛ አለኝ በደንብ ነው ያለኝ። ሶስት አለኝ። ሶስት ለዛው በደንብ ነው ያለኝ። ፍቅረኛ አለኝ። በጣም አጥብቀን ጠየቅና በደንብ ነው ያለኝ። አዎ ጽጌራ ልክ አይደለሽም። በመሰረቱ ላይ ታይኝ እኔ ተራ ግለሰብ ነኝ። በመሰረቱ የኢትዮጵያ ህዝብን ነበር ማመስገን የነበረብሽ። የኢትዮጵያ ህዝብን ነው ማመስገን የነበረብሽ። ህዝብ ከጎኔ ስለቆምክ አመሰግናለሁ። የኢትዮጵያ ህዝብ እግዚአብሔር ያክብርልኝ ነው ይባላል። ለኔ ድምጽ የሆነች ሊያና ተረባክሽ። ሊያን እኮ እኔን ብታመሰግኛት ሊያን ብታወድሻት ደስ ነው የሚለኝ። እኔ ሁሌም ከሊያ ጎን ነው መቆምላት። ሰዎች ሲናገሯት፣ ሴቶች ሲረባረቡት፣ አካውንቷ ይዘጋ ሲባል እኔ ነኝ ቀድሜ ወጥቼ ለሊያም የቆምኩት። ከኔ በኋላ ነው ሁሉ ትልልቅ ፔጅ ያላቸው የወጡት ከኔ በኋላ ነው። ይሄን ላስረዳሽ ብዬ ነው ጽጌሮ ያልምትባይ። አንቺ ስላመሰገሽ ህይወቴ አይቀጥልም። አንቺ ስላላመሰገሽ ህይወት አይቆምም። ኦኬ ግን ምረጭ አትርሺ። አጀንዳ መምጣቱ አይቀርም። በቅርብ ጊዜ ስላንቺ ሌላ አጀንዳ ይመጣል። እዛ አጀንዳ ላይ ደግሞ አሳይሻለሁ እንዴት ተከርብቼ እንዴት አድርጌ አጀንዳው እንዴት እንደማብላላው እናያለን። ግቢና ሪከርድ ላይ የኔ ሪከርድ ስላንቺ ድምጽ ቆንኩበት ሪከርድ ላይ አንድ ሪከርድ ላይ ሄደሽ ላይክ አድርገሽ አመስግነሻል። አይቻለሁ። ለእሱ አመሰግናለሁ። ግን አንድ ነገርሽ ወቻ ጉድ ማለት እኮ ያን ላይፍ የሚቀይር ቦታ አይደለም። ሶሻል ሚዲያ ላይ ወጣችሁ ድምጽ ለሆናችሁኝ ከጎኔ ለቆማችሁት ስም እንኳን መጥራት ባትፈልጊ ለቆማችሁ ሁሉ አመሰግናለሁ ነው የሚባለው። ብዙ ሰዎች ላንቺ ቆመውልሻል። አልቆሙም አሉ። ብዙ ቪዲዮ የሰሩልሽ ልጆች አሉ። ግን እናንተ መርጦ አልቃሾች ናችሁ። ቆሻሾች ስለሆናችሁ ነው። ቢቹና ያችራዳችን ልጆች ከማዘጋጃ ሁለቱን ችፍሪኮች እናቸጋባቸዋለን ነው ማለት አቺ ቋንቋ በቃ መስታለች። እሺ እኔ የምችላችሁን ትችላላችሁ። እሺ ሰላሙ ጊዜ በችግሩ ጊዜ አብረን ልንኖር
በሰላሙ ጊዜ በጸቡ ጊዜ አብረን ልንሆን በፍቅሩ ጊዜ በጸቡ ጊዜ አብረን ልንኖር በፍቅሩ ጊዜ በጸቡ ጊዜ አብሬሽ ልችሆን በሀብቱ ጊዜ በስታነቱ ጊዜ አብረን ልችኖር በሀብቱ ጊዜ አብረን ልንሆን በስታነቱ ጊዜ እሱን አትቀበለው በሀብቱ በቸርነቱ ጊዜ እሺ በስታነቱ ጊዜ እንዴ ይኸውልህ ሽስታ ትዋጣለች የምትላጣል በስታነቱ በእንጂ የቤተሰብ ጨዋታን ከዚህ በኋላ የሚያቀርብልን ማን ነው? ያሲን በነገራችን ላይ ያሲኖ በጣም የሚገባው ልጅ ነው። ቲክቶክ ላይ በየቀኑ የሚሰራቸው ቪዲዮዎች እንዳስደመመን ነው። አስተማሪዎቻችን የዱር አስተማሪዎቻችንን እያስታውሰን ገባውን ቦታ አግኝቷል። እንዴት አያችሁት? የቤተሰብ ጨዋታ መሪ ያሲኖ በመሆኑ እኔ ያሲኖ ሰመረ ባሪያውና እንትናን ነበር አስቤ የነበረው ማን ነበር አንዱ ብቻ ያሲኖ አሸንፏል። ደስ ይላል። What? Here I come. Oh, here I come. ጥላት እንዳይሆን Excited I am. አሬ ቻሌንጅ ተረባችሁ ተው። አፈልቼ ነበር ክፈት በለው በሩን የቪላውን ኦፕን አርገው ዶሩን የሃውሱን ሆያ ሆዬ የኔ ጌታ ጌታ ደጌታ የማይረታ የወንዜ ሂፖፕ ለቡሄው መተናል እንጨፍር በራፕ የወንዜ ታይገር አይፎን ጀዋል እንጂ አንፈልግም በር ታይገር የወንዜ ራጋ ሲዞ ያወየ ጎበዝ ተረጋጋ ራጋ እማዬ አንተ ሲጋራ ጀምራል እንዴ? እና ምንድነው ቅድም ልብስን ሳጥብ የሸተተኝ እንዴ? ሌላ ሰው ይሆናል። እሺ ጫትስ? ኧረ እኔ ስሙን ራሱ ነው የምጠላው። እኔ በህይወት ይቅም ያላቅም እናት። ታዲያ ምንድነው ቅድም አብዲ ጫት ቤት ታይቷል እየተባለ የሚወራው? ኧረ የሰው ውሸት ግን እኔ ጭራሽ አብዲ ጋር ገዝቼ አላቅም። እና የት ነው የምትገዛው? ከስተፋኖ ደንበኛ እሱ ነው የምገዛው። እስኪ ይሄው ነገ 9 ሰዓት ቀብር እንዳቀሩ ይመጪ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮሜንት ላይ ማድረጋችሁ እንዳትረሱ። ቪዲዮውን ላይክ ካላደረጋችሁ ፕሊስ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ ፕሊስ። ቀጣይ ቀናት በምርጥ ቪዲዮ አገኛችኋለሁ።